እስከመቼ ዝም እንደሚሉ አላቅም ቤተክርስቲያን ተነካች ተብሎ ጥቁር አስለብሰውን ጸጉራችንን አስላጭተውን አደባባይ ላይ ወጥቶ እንድንጮህ አድርገውን በየከተማው ሰላማዊ ሰልፍ ወተናል በየከተማው ድምጽ ሆነንላቸዋል እና ያ የት ሄደ ዛሬ ይሄ ሁሉ አባቶች እየታረዱ ምእመናን እየታረደ እንደው በጥይት እንኳን አይደለም እየታረደ እንደ ከብት እየታረደ ይሄ ሁሉ ዝምታ አይዱን ለየትኛው ገነት እንደሚጾም ወዴትኛው ቤተ መንግስተ ሰማይ ለመሄድ እንደምናስብ አላቅም የአባቶች ህይወት በሰማይ ነው በመድር ለምእመናኑ ነውና ይሄንን እያዩ ዝም ማለታቸው እኔ በጣም ያሳዝነኛል እንደ ጥሪ ነው ማቀርበው እስከመቼ ነው ዝም የምትሉት እስከመቼ እንሙት ምን ያህል ህዝብ ይሙትና ነው እናንተ ልታስተባብሩ የምትችሉት ልትቀሰቅሱ የምትችሉት ይሄን ነገር ልታስቆሙ የምትችሉት ቤተክርስቲያን ደግሞ በተለይ የኦርቶዶክስ ቤተክርስቲያን ትችላለች ታቀማለች ምእመናኑ በሙሉ በእነሱ ስር ነው የነሱን ቃል ነውና እስከመቼ ነው ስንት እንሙት ብለን መጠየቅ ፈልጋለሁ ይሄንን እያንዳንዱ ምእመናን ደግሞ ያለውን የወቅቱን ሁኔታዎች ለመወያየት ሲያስፈልግ እንጠራለን ለምሳሌ እዚህ ሀገር ያሉ ለምንድነው ድምጽ ያልሆኑ የአሜሪካኖቹ የምንኖርበት ታክስ መንከፍልበት ሀገር ያሉ ፖለቲሻኖች ለምንድነው ድምጽ ያልሆኑት ብለን እንጠይቅና እንጠራለን ሰውን ምክንያቱም ተሰብስበን ካልጠየቅን 5 እና 10 ሰዎች የሚሰማ የለም 5500 ሆነን ነው መቅረብ ያለብን እንደዚህ አይነት ጉልበት ያስፈልጋልና ያንን ለማድረግ ደግሞ ሁሉም ሰው መምጣት አለበት ብለን እንጠይቃለን ያንን ለማድረግ ግን እያንዳንዱ ሰው ከቤቱ ተነስቶ ራንዱ መምጥ መቻል አለበት ራሱ እኔም የሆነ ነገር አስተዋጽኦ ላድርግ ብሎ ተነስቶ መንቀሳቀስ መቻል አለበት ቁጭ ብሎ ስለሆነ በአብዛኛው የሚያየው ሁሉም አስተያየት ስለሆነ የሚሰጠው የሚሰራው ሰው በሚሰራው ውጤት ሊታይ አልቻለም ማለት ነው ያ ነው ትልቁ ችግር ለምሳሌ አሁን ቀርተናል አይደል ቨርቹዋል በመናደርግበት ሰዓት ላይ ዳላስ በዛው ሰዓት በአካል የሻማ ማብራት አለ እንግዲህ ሰማሉ የምትሰሙ ሬዲዮ ቤቶች ቁጭ ያላችሁ ሰዎች ትመጣላችሁ ወይ መታችሁ ድምጽ ትሆናላችሁ ጉልበት እናሳያለን ወይስ እኛ ስራ አስፈጻሚዎቹ 10ዎቻችን ብቻ ነን የምንገኘው እና በጣም ቆራጥ ድሮ ሰው አማራ ተገደለ ሲባል ማንንም ሰው ቦታ የማይሰጠውም ነበር ቤተክርስቲያን ተቃጠለ ሲባል ማንንም ሰው ተነስቶ ይሄ እንዲህ ነው የሚል የለም ዝም ብሎ ወደ ጎን እያደረገው ነበር የሚሄደው አሁን ያ አድጎ ልንክደው ማንችለው ደረጃ ደርሷል እዛ ላይ ስለደረስን ልትክዱት አትችሉም ቤታችሁን ስትገቡ የምትሰሙት ይሄንን የአማራን ድምጽ ነው የኢትዮጵያን ድምጽ ነው የቤተክርስቲያን ድምጽ ነውና ስለ ቤተክርስቲያን ዝም አንልም ስለ አባቶች ዝም አንልም ስለ እህቶቻችን ስለ ምእመናን ዝም አንልም ያንን ደግሞ በአካል በሻማ በማብራት እና ድምጻችንን እናሰማለን ዳላስ ሎስ አንጀለስ እና ጆርጂያ በየከተማው ላይ ሻማ ማብራት አለ በአካል መሄድ የምትችሉ ሰዎች ሻማችሁን ይዛችሁ ብትገኙ በአካል ያልተገኛችሁ ሰዎች ደግሞ በቨርቹዋል በመናዘጋጀው ላይ ሻማ በመያዝ ድምጽ እንድትሆኑ ጤናስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ የአማራ በሰሜን አሜሪካ የአማራ ማህበራት ህብረት ፋና የህዝብ ግንኙነት ኃላፊ ከሆነችው ሳራ ሽመልስ ጋር እንድንወያይ ጋብዘናታል በተለይም በነገው ዕለት የሚካሄደው ዓለም አቀፍ የሻማ ማብራት ፕሮግራምን አስታኮ ባለው ወቅታዊ ሁኔታ ላይ እየተወያየን እንቆያለን ሳራ ሽመልስ እንግዲህ የአማራ ማህበር በዳላስ የህዝብ ግንኙነት ኃላፊ ነች እንዲሁም ይሄንን ዓለም አቀፍ የሻማ ማብራት ፕሮግራም ያዘጋጀው በአማራ ማህበራት ህብረት በሰሜን አሜሪካ ፋና ህዝብ ግንኙነት ኃላፊ ነች የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ጤና ይስጥልኝ ሳራ እንኳን በድጋሚ ተገናኘን እንግዲህ ቤተኛ ነሽ እንኳን ደህና መጣሽ በድጋሚ ጤና ይስጥልኝ ሀብታሙ እንኳን ደህና ቆያችሁ አሁን እንግዲህ ህዝባችን ብዙ ድምጽ የሚሆንለት ሰው ያስፈልጋል የሚሰራ ያስፈልጋልና ብዙዎች እስኪመጡ ነው እየደጋገመን እንመጣለን ማለት ነው ከልብ አመሰግናለሁ ሳራ እንግዲህ ዓለም አቀፍ የሻማ ማብራት ፕሮግራም አዘጋጅታችኋል የአማራ ሞት ይብቃ ስለ እህቶቻችን ስለ አባቶቻችን ስለ ወገኖቻችን ስለ ምእመናን ዝም አንልም በሚል እንግዲህ ጥሪ አቅርባችኋል በነገው ዕለት ይሄ ዓለም አቀፍ የሻማ ማብራት ፕሮግራም እንግዲህ በሁሉም በተለያዩ አካባቢዎች ያሉ በአንድነት ለህዝባቸው ድምጽ እንዲሆኑ ያዘጋጃጁት እንቅስቃሴን በተመለከተ ማስተዋቂያውን አልፎ ስናቀርብ ቆይተናልና ዝግጅቱ ምን ይመስላል ይሄንን ዋና የዚህ ፕሮግራም ዓላማስ ምንድነው እሺ ያው እንግዲህ ለረጅም ጊዜ በተለያየ ቦታዎች ላይ እንግዲህ
እያለ አንድ በአማራነታችን እንገደላለን፣ ሁለት በሃይማኖታችን እንገደላለን። በሁለቱም ሳይድ የሚሞተው አብዛኛው አማራ ነው። እንደገና ደግሞ ሌላውም የክርስትና የኦርቶዶክስ ክርስቲያን እምነት ተከታይ ነው። ቀሳውስቶች ይሰደዳሉ፣ ይገደላሉ፣ ይታሰራሉ። ምዕመናኑ በጣም ይንገላታል። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በታሪክ እንግዲህ በኔ እድሜ ሰምተነው ማናቀው ሴቶች እህቶቻችን በአደባባይ እየተደፈሩ ቆዳቸው እየተገፈፈ እየተሰደዱ ይገኛሉ። እንደ ባርነት አረብ ሀገር የሚሄዱት እህቶቻችን እንዳሉ ሆኖ ግን ደግሞ አሁን በምንኖርበት ከተማ ዩኒቨርሲቲ የተላኩ ልጆች ጡታቸው ተቆርጦ ቆዳቸው ከላያቸው ላይ ተገፎ እየተገደሉ እንዴት ነው ዝም ብለን የምንቀመጠው? እንዴት ነው ለነዚህ ልጆች ማንጮኸው? እንዴት ነው ቤተክርስቲያን ሙሉ ህዝብ እየታረደ እያደረ ህፃናት ከ2 ዓመት እስከ 74 ዓመት ድረስ ያሉ እርሻው ገበሬው ከእርሻው ላይ ሁሉ እየሄደ እየታረ ዝም ብለን የምንቀመጠው? እንዴት ነው ልንጮህ ያልቻልነው? እና እንዴት ነው ለነሱ ቢያንስ ጸሎት ማድረግ ያቃተን? እንደውም ሌላው ቢቀር በሚለው የሻማ ማብራት አዘጋጅተናል እና ሁሉንም እንዲደርስ ማለት ነው ድምጽ መሆን የሚገባው ሁሉ ይሄን ነገር መጮህ ፈልጋለሁ ድምጽ ሆናለሁ የሚሉ በሙሉ እንዲዳረስ አንደኛ በየከተማዎቹ ላይ የሻማ ማብራት አዘጋጅተናል። የሚችሉ በየማህበራቶቹ በየከተማዎቹ ላይ የቻሉ በአካል ሻማ እንዲያበሩ፣ ያልቻሉ ደግሞ ቨርቹዋል አዘጋጅተናል። ሁሉንም ጥሪ አቅርበናል እና እዛ ላይ በሻማ በማብራት የህሊና ጸሎት እንድናደርግ እንድናስባቸው ስለነሱ ሰዓት ሰተን እንድንነጋገር ነው ያዘጋጀነው የሻማ ማብራቱ። ከልብ አመሰግናለሁ። እንግዲህ በመላው ዓለም የሚገኙ ሁሉ እንዲሳተፉ ነው ይሄ ዓለም አቀፍ የሻማ ማብራት ፕሮግራም እና በምን መንገድ ነው ለመድረስ የሞከራችሁት? እየተደረገ ያለው ዝግጅት ምን ይመስላል? እንዴት ነው በነገው ዕለት እንግዲህ ኖቬምበር 15 ወይም ህዳር 6 ቀን 2018 ዓ.ም ይሄ ዓለም አቀፍ የሻማ ማብራት ፕሮግራም እንዴት ነው ልታሳኩ ያስባችሁት? እንዴት ነው ተሳታፊዎችስ ይሄንን መሳተፍ የሚችሉት? ኦኬ ምንድነው አሁን ይሄንን ቨርቹዋሉን አብረውን እየሰሩ ያሉት የአማራ ሚዲያ ካውንስል እና የተለያዩ ሚዲያዎች ህብረት ያለበት ብዙ ሚዲያዎች አሉበት። እነሱ በሙሉ በቀጥታ ሊያስተላልፉልንና አብረን ይሄንን ከነሱ ጋር ሆነን ነው የምንሰራው። እኛ እንደምታውቁት በየከተማው የምንገኝ የአማራ ማህበራት እንደገና ደግሞ በአሜሪካ ውስጥ ተሰብስበን የምንገኝ ነን። የቨርቹዋሉን ግን ይሄ የኢንተርኔቱን በቴክኖሎጂውን እሱ ሚዲያውን የያዙት ደግሞ የሚዲያ ካውንስሉ ስለሆነ ከነሱ ጋር በጋራ ነው የምናዘጋጀው። የነሱ ዩቲዩብ ቻናሎች ቲክታክ ላይ፣ ትዊተር ላይ በየተለያየ ሶሻል ሚዲያው ላይ በቀጥታ ይተላለፋል። እንግዲህ አሁን ቀደም ሲል አንስተሽዋል ኢትዮጵያ ውስጥ ያለው ሁኔታ ከጊዜ ወደ ጊዜ ከቁጥጥር ውጭ የሚወጣ ሃይማኖት ግጭት ለማስነሳት የሚደረግ እንቅስቃሴም አለ። ይሄ እንግዲህ ያው በአገዛዙ በኩል እየተፈጸመ ያለውን ድርጊት ተከትሎ በተለይ በቤተክርስቲያን በኩልም ተገቢው ትኩረት አላገኘም። እሱ ብቻ ሳይሆን ደግሞ እንደውም የሃይማኖት ተቋማት ጉባኤ በሚባለው የቤተክርስቲያኒቷን ወኪሎች ጨምሮ የለም የተገደሉት በሃይማኖትም በብሔራቸውም አይደለም የሚል ሪፖርት አውጥተዋልና ይሄን ሪፖርት እናንተ እንዴት ነው የተከታተላችሁት? እንግዲህ ምንድነው ሁሉም ሰው አሁን እንግዲህ የሚደበቅ ነገር አይደለም የሚታይ ነው። ጥሩ ነገር እዚህ አካባቢ በየአካባቢው ያሉ አንዳንድ ቤተክርስቲያኖች ጸሎተ ፍትሐት ሲያደርጉ ነበረ። ብዙዎቹን ጋብዘናል። እንግዲህ እዛም አባቶች ከህዝብ ጋር የቆሙ የድሃውን ድምጽ ለመስማት ፈቃደኛ የሆኑ አባቶች ይገኛሉ መድረካችን ላይ። ከዛ በተጨማሪም ግን አንዳንድ አባቶች የተለያዩ ቤተ እምነቶችም የዚህን ድምጻቸውን እያሰሙ ይገኛሉ። እንግዲህ የምናየውን ነገር የምንሰማውን የምናልፍበትን ነገር አይደለም ካሉ እንግዲህ ማን ይሞተው ይባላል። ቤተክርስቲያን ሄዶ የሚገደል ሰው እንደገና ደግሞ ማናችሁ ተብለው የሚታረዱ ሰዎችን አይደላችሁም ብሎ ምን አይነት ታርጋ እንደሚሰጣቸው አናውቅም። ግን እኛ እንደ ህዝብ እንደ አንድ ኢትዮጵያዊ ይሄንን ነገር አይተነዋል፣ አውቀነዋል። ለረጅም ጊዜ ስንጮህበት ነበረ። ደብረ ኤልያስ ገዳም 560 መነኮሳት ታርደው አድረዋል። 3000 የሚሆኑ ሰዎች በአንድ ቀን ታርደው አድረዋል። ሻሸመኔ ከተማ በሙሉ ተቃጥሏል። እስካሁን ድረስ እኮ ብዙ ተደምሮ እዚህ ደረሰዋል። እንደውም ከእንግዳችን እዚህ ዝግጅት ላይ ከጠራናቸው ሰዎች አንዱ ማይካድራ ላይ የተደረገውን ጭፍጨፋ ሄዶ በአካል የሞተውን ማን እንደሞተ ምን እንደሞተ እንዴት እንደተገደለ ሁሉ የሚገልጽ ያስቀመጡ ሰዎች ራሱ ኢትዮጵያዊ ያልሆኑ ቦታው ላይ ሄደው የዘገቡ ሰዎች ሁሉ ይገኙበታል። ከዛ በተጨማሪ መሬት ላይ ሄደው ተገድለው የተረፉትን ያመለጡትን ያናገሩ ዶክመንት ያደረጉ ተጨባጭ መረጃ ያዙ በሙሉ ይገኙበታል እዚህ ዝግጅት ላይ። ከዛ በተጨማሪ ደግሞ ስለ ቤተክርስቲያን በቀጥታ የሚያውቁ ቤተክርስቲያን ውስጥ ያሉ አባቶች ይገኛሉ። እንግዲህ ከዚህ በላይ ምስክርነት ምን ያስፈልጋል? ይሄ እንደው ለአማራም ብቻ ኢትዮጵያ ለኦርቶዶክስም ብቻ ሳይሆን በተለያየ እምነት ውስጥ የሚገኙ ሁሉ ይህንን
እንዲቃወሙትና ሊመጡና ሊናገሩለት የሚገባ ነው። መንግስት ይህንን መግለጫ አውጥቷል። ገዳይ ስለሆነ ከዚህ የተለየም አይጠበቅም። ምክንያቱም ገድያለሁ እንዲለን አንጠብቅም። ቤተክርስቲያንም ዝምቷን በዚህ ያህል ደግሞ ኢትዮጵያ ውስጥ ያለችው ቤተክርስቲያን አባቶች ዝም ማለታቸው እንደው ነገ ለምእመናኑ ምን አስበው እንደሆነ በጣም ግራ ነው የሚገባው። ግን እኛ እናቋርጥ የመጡ አባቶች የሚናገሩትን ይዘን እያደግን እየሰፋ ይሄ ድምጽ እያደገ ነው የሚሄደውና እንቀጥላለን። እንግዲህ ውጭ ሀገር ካለው ነዋሪ ኢትዮጵያዊ ትውልደ ኢትዮጵያዊ ቁጥር አኳያ እንግዲህ በአማራ ህዝብ ላይ የሚደርሰው ጥቃት፣ ጭፍጨፋ፣ ጦርነቱ ከተጀመረ እንግዲህ ከ2 ዓመት በላይ ተሻግሯልና ይሄ ባለበት ሂደት ውስጥ እንደው በተገቢው ደረጃ ድምጽ መሆን አልተቻለም፣ ምንድነው አሳስሮ ያዛችሁ የሚል ጥያቄ ይነሳል አልፎ አልፎ። አሁን በተቀናጀም በኩል ባይሆን በተበጣጠሰ ሁኔታ በእርግጥ በተለያየ መንገድ እንቅስቃሴዎች የተደረጉ ነው። በተለይ አሁን በአሩሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጥቃት ተከትሎ ቅስቀሳዎች አሉ በማህበራዊ ሚዲያ። በተለያዩ ውጭ ሀገራትም እንደዚሁ ተመሳሳይ እንቅስቃሴዎች አሉ። አልፎ አልፎ በአማራ ህዝብ ላይ የሚደረገውንም ጥቃት ለመቃወም የሚደረጉ ሰላማዊ ሰልፎች አሉ። በቅርቡ በጀርመን ፍራንክፈርት የተደረገውን ጨምሮ በተለያዩ ቦታዎች ላይ ሲደረጉ ቆይተዋልና በሚገባው ልክ ለህዝቡ ድምጽ መሆን ተችሏል ወይ? ይሄ ችግርስ እንዴት ነው የሚቀርፈው? አይ ባለን ህዝብ ልክ አልተጮኸም። ምናልባት ሁሉም ሰው ቤቱ እስኪደርስ እየጠበቀ ስለሆነም ሊሆን ይችላል። እኔን አይነካኝም የሚል ብዙ ህዝብ አለ፣ ወይም ደግሞ ቤቱ ፈርቶ የተቀመጠ አለ ድምጽም ለመሆን በተለያየ ምክንያቶች ራሱን ገልጦ ለህዝብ መጮህ የማይፈልጋለ። በተለይ ወደ ሃይማኖቱ ስንመጣ ቤተክርስቲያን ውስጥ እንኳን የራሱ የሚያመልክበት ቤተክርስቲያን ላይ እንዴት ዝም እንላለን ብሎ የማይጠይቅ ህዝብ ነው ያለ። ግን እንደው ከመጽሐፍ ቅዱስ ቃል ምን ይላል? የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን እሱ ራሱ ይጮሃል አይሰማለትም ነው የሚለውና ሁሉም ተራው ይደርሰዋል። የእግዚአብሔር ቃል በተአምር አትጣጠፍም አትቀርም ሳትደርስ ማለት ነውና ነገ በኔ ቤት ይደርሳል። ነገ በሁሉም ቤት መምጣቱ አይቀርም። ትላንትና ሩቅ መስሎ የታየን ዛሬ እንደምታዩት ነው። አማራ ክልል ላይ ልጆቻችሁን ሌላ ቦታ ሲገደሉ ስንሰማ እዚህ በበራችን ላይ የሚመጣ አልመሰለንም ነበረ። አሁን ግን በምንኖርበት ሰው ቤቴ በሚለው አካባቢ ድረስ መንግስት ወታደሮች እየሄዱ ሴቶችን ይደፍራሉ፣ ያርዳሉ፣ ይገላሉ፣ ቆዳ ይገፋሉ ባለንበት ማለት ነው። እና ምናልባት እንግዲህ የብዙ ሰው በር አልተንኳኳ ይሆናል፣ ወይም ደግሞ ችግሩ ከሩቅ ነው የሚሰማው ይደርሳል ብሎ ስለማያስብ ይሆናል። ግን አካሄዱን ስታየው እየሰፋ ሩቅ ያልናቸው እየቀረቡ መሃሉ ዳር የሆነ ነው እዚህ የደረስ ነው። የዝምታው ምክንያት ፍርሃትም ይመስለኛል። ወጥቶ ለመናገር ይፈራል። አንድ ሁለተኛ እኔ ጋር አይደርስም በምንም ተአምር አይነካኝም የሚል ማህበረሰብ፣ ምን አገባኝ የሚል ህብረተሰብ አለ። ሁለቱም ነው እና ሌሎችም ነገሮች ተጨማምረው ነው። በቤተ እምነት አካባቢ ያሉ አባቶች ዝምታ ግን በጣም ነው የሚያሳዝነው። እስከ መቼ ዝም እንደሚለው አላውቅም። ቤተክርስቲያን ተነካች ተብሎ ጥቁር አስለብሰውን ጸጉራችንን አስላጭተውን አደባባይ ላይ ወጥቶ እንድንጮህ አድርገውን በየከተማው ሰላማዊ ሰልፍ ወተናል። በየከተማው ድምጽ ሆነንላቸዋል እና ያ የት ሄደ? ዛሬ ይሄ ሁሉ አባቶች እየታረዱ ምእመናን እየታረደ እንደው በጥይት እኮ አይደለም እየታረደ እንደ ከብት እየታረደ ይሄ ሁሉ ዝምታ አይዱን ለየትኛው ገነት እንደሚጾም ወደ የትኛው ቤተ መንግስተ ሰማይ ለመሄድ እንደምናስብ አላውቅም። የአባቶች ህይወት በሰማይ ነው፣ በምድር ለምእመናኑ ነውና ይህንን እያዩ ዝም ማለታቸው እኔ በጣም ያሳዝነኛል። እንደ ጥሪ ነው የማቀርበው። እስከ መቼ ነው ዝም የምትሉት? እስከ መቼ እንሙት? ምን ያህል ህዝብ ይሙትና ነው እናንተ ልታስተባብሩ የምትችሉት፣ ልትቀሰቅሱ የምትችሉት፣ ይህን ነገር ልታስቆሙ የምትችሉት? ቤተክርስቲያን ደግሞ በተለይ የኦርቶዶክስ ቤተክርስቲያን ትችላለች፣ አቅም አላት። ምእመናኑ በሙሉ በእነሱ ስር ነው፣ የእነሱን ቃል ነው እና እስከ መቼ ነው ስንት እንሙት ብለን መጠየቅ ፈልጋለሁ። ይህንን እያንዳንዱ ምእመናን ለአባቶች ሊጠይቅ ይገባል። በየምንኖርበት አጥቢያ በየምናመልከው አምላክ ቤተ እምነት ልንጠይቅ ይባል። ስንት ይሙት ንገሩንና የሚሞተውን ንገሩንና ያንን ይሙትና የተረፍነው በሰላም የምንኖርበትን ስንት ይሙት ብዬ መጠየቅ ፈልጋለሁ። ምንድነው የያዛችሁ? ምንድነው ይሄን ያህል ይሄ ሁሉ ህዝብ እያለቀ ህፃናት እየታረዱ
ዝም ልትሉ የቻላችሁት ምንድነው? ለምንድነው እናንተ ማታስተባብሩትና ይሄንን ሞት ማታስቆሙት ብዬ መጠየቅ ፈልጋለሁ። እንደው ቢመጡ ቢናገሩ ደስ ይለኛል። ግን ከዛ ውጪ ደግሞ ይሄንን ሰብረው ወጥተው የሚናገሩ አባቶች አሉ። ይሄንን ነገር ከህዝብ ጎን ነን፣ ከምእመናኑ ጎን ነን፣ እግዚአብሔር የሚጠይቀኝ ስለነዚህ ምእመናን ነው ብለው አብረውን የሚቆሙ የሚመጡ አባቶች አሉና እንደው እነሱ አባቶችን እግዚአብሔር የበለጠ ክብርና ሞገስን ይስጣቸው ብዬ ነው የምለው። እንደነዚህ አባቶች ያሉትን አባቶች ያብዛልን ነው የምለው። ከዛ በኋላ ምእመናኑን የሚጠይቀው እስከመቼ ነው ከጎናቸው ያለው ምእመናን እየተገደለ እየታረደ ጎንበስ ብላችሁ ቤተክርስቲያንም ስትጸልዩ የማትሰሙት? እስከመቼ ነው ጆሮአችሁን የምትደፍኑት? እስከመቼ ነው ዝም ብላችሁ የምትቀመጡት ብዬ ምእመናኑን መጠየቅ ፈልጋለሁ። ቢያንስ መቶ ሻማ አብርቶ ከህዝብ ጎን ቆሞ ድምፅን ማሰማት ተገቢ ነውና እንድትገኙ በዚህ ጥሪ ያቀርባለሁ። እንግዲህ ሳራ በተለይ ያው የሰሜን አሜሪካ አማራ ማህበራት ስብስብ ነው ፋናና በተለያዩ ዓለማት ያሉ የአማራ ማህበራት በአንድም ሆነ በሌላ መንገድ ተገናኝታችሁ እንደምትሰሩ ይታወቃል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ደግሞ በሚገባው ልክ ድምጽ መሆን አልተቻለም ይባላል። አንዳንዶች ማህበራቱን ተጠያቂ ያደርጋሉ። ማህበራቱ ደግሞ ምንችለውን እያደረግን ነው፣ ሌላውም ህዝብ አይቶ እንዳላይ የሚሆነው ኃይል ቁጥሩ እየጨመረ መምጣት፣ ከጊዜ ወደ ጊዜ ከትግሉ ሜዳ መራቅ፣ እንዲህ አይነት እንቅስቃሴዎች ሰላማዊ ሰልፎች ሲጠሩ የኔ ጉዳይ አይደለም ብሎ ወደ ኋላ መሸሽ በህዝቡ ላይ እየደረሰ ያለውን ጥቃት ተከትሎ በሚገባው ልክ ድምጽ አልተሆነም የሚለው ቅሬታ አለና እናንተ እንደፋና እነዚህን ጉዳዮች እንዴት ነው የምታስተናግዱት? በተጨባጭ በሚገባው ልክ ድምጽ ባለመሆን ዋናው ችግር የማህበራቱ ነው ወይ? እናንተስ ህዝቡስ ምን ማድረግ አለበት? ኦኬ ምንድነው አይ ቲንክ በጠላላው በመላው የኢትዮጵያዊ ማህበረሰብ አንዱ ትልቁ ችግሩ ሌላ የሆነ ሰው አለ ብሎ ከሌላ ሰው እንዲያደርግ የሚጠብቀው ነገር አለ። በብዛት በየቦታው ስትሄድ የሆኑ ሰዎች ይሰሩታል ብሎ ያስቀመጠው ነገር አለ። ማህበራቶቹ በየከተማው ላይ በበጎ ፈቃደኞች ነው የሚሰሩ። ልክ እንደ ማንኛውም ሰው ኑሮ ያላቸው ስራ ያላቸው ናቸውና ከዛ ላይ ቆጥበው ደግሞ ለህዝባችን ማገልገል እንፈልጋለን ብለው የሚያገለግሉ ሰዎች ናቸው ያሉት በሙሉ ማለት ነው። በተለይ ፋና ውስጥ ያሉት በየማህበሩ በየተቋማቱ ያሉት የማህበራት አመራሮች፣ ስራ አስፈጻሚዎች በሙሉ በበጎ ፈቃድ የሚሰሩ ናቸው 100% ማለት ነው። ስለዚህ ከኑሯቸው ከገንዘባቸው ከጊዜያቸው ቆጥበው እዛ ላይ ደግሞ ለህዝብ ለአገልግሎት ይሰጣሉ። በየቦታው ዝግጅቶችን እያዘጋጁ ይጋብዛሉ። ብዙ ነገሮችን እርዳታዎችን ያሰባስባሉ፣ ያደርሳሉ፣ የህዝቡን ችግር ያስረዳሉ፣ በመሰብሰብ እንዳለበት ያስተምራሉ። እንደውም ብዙ ነገር ማድረግ የሚገባንን ነገሮች ለመስራት ፈቃደኞች ናቸው። ያንን ደግሞ ጥሪ ሲደረግ ህዝቡ የኔ ነው ብሎ የመምጣት እኔን የሚመለከተኛል፣ እኔም አንድ ነገር ማዋጣት አለብኝ፣ አስተዋጽኦ ማድረግ አለብኝ አይደል፣ ለምን አልተደረገልኝም የሚል ጥያቄ ነው ብዙ ጊዜ የሚጠይቀው። ለምሳሌ እኔ የምኖርበት አካባቢ የአማራ ማህበር የዳላስ በየጊዜው እናዘጋጃለን ዝግጅቶች። ለምሳሌ መሬት ላይ እርዳታ ሲያስፈልግ በጣም ወደ 6 ሚሊዮን የሚጠጋ ስደተኛ ነው ያለ። እርዳታ ሲያስፈልግ እንጠራለን። ደግሞ ያለውን የወቅቱን ሁኔታዎች ለመወያየት ሲያስፈልግ እንጠራለን። ለምሳሌ እዚህ ሀገር ያሉ ለምንድነው ድምጽ ያልሆኑ የአሜሪካኖቹ የምንኖርበት ታክስ የምንከፍልበት ሀገር ያሉ ፖለቲሻኖች ለምንድነው ድምጽ ያልሆኑት ብለን እንጠይቅና እንጠራለን ሰውን። ምክንያቱም ተሰብስበን ካልጠየቅን 5 እና 10 ሰዎችን የሚሰማ የለም። 5500,000 ሆነን ነው መቅረብ ያለብን። እንደዚህ አይነት ጉልበት ያስፈልጋልና ያንን ለማድረግ ደግሞ ሁሉም ሰው መምጣት አለበት ብለን እንጠይቃለን። ያንን ለማድረግ ግን እያንዳንዱ ሰው ከቤቱ ተነስቶ ተራምዶ መምጣት መቻል አለበት። ራሱ እኔም የሆነ ነገር አስተዋጽኦ ላድርግ ብሎ ተነስቶ መንቀሳቀስ መቻል አለበት። ቁጭ ብሎ ስለሆነ በአብዛኛው የሚያየው ሁሉም አስተያየት ስለሆነ የሚሰጠው የሚሰራው ሰው በሚሰራው ውጤት ሊታይ አልቻለም ማለት ነው። ያ ነው ትልቁ ችግር። ለምሳሌ አሁን ቀርተናል አይደል? ቨርቹዋል በመናደርግበት ሰዓት ላይ ዳላስ በዛው ሰዓት በአካል የሻማ ማብራት አለ። እንግዲህ ሰማሉ የምትሰሙ ሬዲዮ ቤቶች ቁጭ ያላችሁ ሰዎች ትመጣላችሁ ወይ? መታችሁ ድምጽ ትሆናላችሁ? ጉልበት እናሳያለን ወይ? ወይስ እኛ ስራ አስፈጻሚዎቹ 10ዎቻችን ብቻ ነን የምንገኘው? እና በጣም ቆራጥ ሰዎች በየጊዜው የማይቀሩ በተለያየ
የብሔር ክፍል ውስጥ ያሉ ሁሉ ይመጣሉ። በደንብ ጠንካራ ሆነው ኢትዮጵያ የምትድነው የአማራ ህዝብ ሲድን ነው ብሎ የሚያምኑ ብዙዎች ይመጣሉ። ምን ያህሎቻችሁ ናችሁ የምትገኙት? ምን ያህሎቻችሁ ፈቃደኛ ናችሁ ካላችሁ ህይወት ለምሳሌ ከዚህ ወር 2 ሰዓት ሳክሪፋይስ 2 ሰዓት በመድባችሁ ለህዝቤ ድምጽ መሆን አለብኝ ብላችሁ ተነስታችሁ መምጣት የምትችሉ ቨርቹዋል የምትካፈሉ በተለያዩ ሚዲያዎች የምትካፈሉ ምን ያህሎቻችሁ ነው ሌሎች ነገራችሁን ትታችሁ በዛ ሰዓት ለህዝባችሁ ሻማ ቁጭ ብላችሁ ከህዝብ ጋር አብረታችሁ ለዓለም ይሄ ሁሉ ሰው ጥያቄ ያቀረበ ነው ልንዘነጋው አንችልም እንዲል ማድረግ የምትችሉ? ስለዚህ ጥያቄው ያለው ማህበረሰባችን ከተቀመጠበት ተነስቶ አስተዋጽኦ ማድረግ ሲጀምር ለውጡ ይታያል። በየምትኖርበት አካባቢ የተለያዩ ተቋማቶች አሉ ይሄንን ለመስራት ፈቃደኛ ይሆኑ። ያን እዛ ላይ ግን አሁን የህዝቡ ተሳትፎ ነው ወደ ኋላ እየቀረ ያለውና ምናልባት ሁሉም ሰው ለምን ብሎ ሲጠይቅ ከጀመረ ለምንድነው እኔ ተነስቼ ያልሄድኩት? ለምንድነው አስተዋጽኦ ያላደረኩት? ምንድነው አስተዋጽኦ ማድረግ የምችለው ብሎ መጠየቅና ያንን ማምጣት ሲጀምር በደንብ ትልቅ ለውጥ ማየት እንችላለን። የሚገርመው ግን ባለፉት 6 ዓመታት የዛሬ 6 ዓመት ምናልባት እንደዚህ አይነት ጥሪዎች ሲደረጉ ማንንም የሚሰማ አልነበረ። አሁን ከዛ ጀምረት በዚህ 6 ዓመት ውስጥ ግን በጣም ትልቅ ለውጥ ነው ያለው። በጣም በድፍረት መወራት ተጀመረ። ድሮ ሰው አማራ ተገደለ ሲባል ማንንም ሰው ቦታ የማይሰጠውም ነበር። ቤተክርስቲያን ተቃጠለ ሲባል ማንንም ሰው ተነስቶ ይሄ እንዲህ ነው የሚል የለም። ዝም ብሎ ወደ ጎን እያደረገው ነበር የሚሄደው። አሁን አድጎ ልንክደው ማንችለው ደረጃ ደርሷል። እዛ ላይ ስለደረስን ልትክዱት አትችሉም። ቤታችሁን ስትገቡ የምትሰሙት ይሄንን የአማራን ድምጽ ነው፣ የኢትዮጵያን ድምጽ ነው፣ የቤተክርስቲያን ድምጽ ነውና ስለ ቤተክርስቲያን ዝም አንልም፣ ስለ አባቶች ዝም አንልም፣ ስለ እህቶቻችን ስለ ምዕመናን ዝም አንልም። ያንን ደግሞ በአካል በሻማ በማብራት ድምጻችንን እናሰማለን። ከልብ አመሰግናለሁ ሳራ ሽመልስ። እንግዲህ ዓለም አቀፍ የሻማ ማብራት ፕሮግራም ነገ ኖቬምበር 15 ከ6 PM ጀምሮ ይካሄዳል። በኦንላይን አማካኝነት እንዲሁም በአካል በተለያዩ ቦታዎች ላይ ይካሄዳል። እንግዲህ በዋሽንግተን ዲሲና አካባቢው ሰዓት አቆጣጠር 6 PM ነው። እንዳላችሁበት ስቴት እንዳላችሁበት አካባቢ ይሄንን ሰዓት ማሰብ ያስፈልጋል። እንግዲህ በአማራ ማህበራት ህብረት በሰሜን አሜሪካ ፋና አስተባባሪነት ከአማራ ሚዲያ ካውንስል ጋር በመተባበር የሚካሄደውን ዓለም አቀፍ የሻማ ማብራት ፕሮግራም አስታኮ በአጭር ቀጠሮ እንግዲህ ሳራ ሽመልስ የፋናና የዳላስ አማራ ማህበር የህዝብ ግንኙነት ኃላፊ ለሰጠሽን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዳላስ፣ ሎስ አንጀለስ እና ጆርጂያ በየከተማው ላይ ሻማ ማብራት አለ። በአካል መሄድ የምትችሉ ሰዎች ሻማችሁን ይዛችሁ ብትገኙ፣ በአካል ያልተገኛችሁ ሰዎች ደግሞ በቨርቹዋል በመናዘጋጀው ላይ ሻማ በመያዝ ድምጽ እንድትሆኑ ከዚሁ ጥሪን አቀርባለሁ። አመሰግናለሁ። ከልብ አመሰግናለሁ። መልካም ጊዜ። መልካም ጊዜ። ክቡራን የነጻነት ሰልፍ መጽሐፍ ማስታወቂያ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ህዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ህዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ህዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ህዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ህዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ህዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ህዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ህዝብ ወዳጆች፣ ስለ አማራ ህዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው።
መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።